አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ የአንድ እህታችንን መልእክት ይዤ መጥቻለሁ። እስቲ መልእክቷን ሁላችሁም ማለት ነው አዳምጣችሁ እስቲ ኮሜንት አስቀምጡላት። ታየዋለች፣ አስቀምጡላት ኮሜንት። እኔም እንደዚህ አይነት ነገር እዚህ ቤት ውስጥ አጋጥሞኛል። በጣም ነበር ስልችት የሚለኝ። አሁን ሰዓት ላይ ያው እኔ ብዙም ጤና ስለሌለኝ አድርግም ቢሉኝም አላደርግም ማለት ነው። አላደርግም እና ቤተሰቦቼ፣ እህቶቼ፣ ወንድሞቼ ይህን መልእክት ሁላችሁም በደንብ አዳምጡት። ሰሞኑን ደግሞ ያው የፍቅር ታሪክ እየለቀኩ ነው። ባለፈው ዕለት መጀመሪያ የጀመርኩ ሰዓት ላይ ክፍል 1 ላይ ማለት ነው ሙዚቃ ተጠቅሜ ነበረ። ለምን ሙዚቃ ታረጋለች ምናምን ብላችሁኝ፣ አንደኛ ለዩቲዩብ ቻናል ሙዚቃ ጥሩ አይደለም፣ የሰው ሙዚቃ ስለሆነ ስትራክ ኮፒራይት የሚባል ነገር አለ እና እኔ ብቻ ያው ትንጥዬነት ጨምሬ ያስገባሁበት እና ብዙዎቻችሁ ተቆጥታችሁ፣ እኔ ምክር የምሰማ ልጅ ነኝ። አልሐምዱሊላህ ሰው የሚመክረኝ ለራሴ ነው እንጂ እንደ ሌሎቹ ወይም ጥምም የምል ሰው ማለት ሲጀመር እኔ ድንጉጥ ነኝ። የምሬ ነው የምላችሁ፣ እንደምለፈልፈው አይደለሁም። እና ያው ሙዚቃውንም ትቼ ግጥም ነገር ምናምን ነገር በግጥሞች ማለት ነው ያኔ ስለ ፍቅር የሚገጠሙ ግጥሞች አሉ የለም፣ እሱን እንትን እያልኩ ወደ እናንተ እያመጣሁ ፖስት እያረኩ ነበረ። ግን ላይክ አታረጉም። ታይቷላችሁ ግን ላይክ አታረጉም። ላይክ አድርጉ፣ ስታዩት ላይክ አድርጉልኝ እህቶቼ ማለት ነው። መቼም ያው እናንተ ናችሁ የምታውልኝ ማለት ነው። እና ይሄን ይመስላል። እስቲ ልጅቷን እንትን እንስማው፣ እናዳምጣት ማለት ነው። ለበረካቱ ያ ጀማ እኔ ከባድ ነገር ነው ያጋጠመኝ። ሴትዬ በቃ ትገለኝ። በፊት ከስራ ስትመጣ እጅና እግሬን ሽኝ ትለኛለች። እኔ በተፈጥሮ ሰው ሳሽ ማለት ነው ሰዎች ብሎ እጅንም እግሩንም እንደዚህ ጨበጥ ታረኩኝ በቃ ያመኛል። ለምን እንደሆነ አላውቅም። ሰውነቴ በሙሉ ድቅቅ ነው የሚለው። አንድ ነገር ከመሬት ማንሳት አልችልም። እደክማለሁ። አልወድም። ይሄ እሹን የሚል ሰው አልወድም። ለዛ እየተነጫነጭኩ ቅር እያለኝ ነበር። አሁን ደግሞ አዲስ አጀንዳ መጣችልኝ። ምን ታደርጋለች? ከስራ ስትመጣ ማታ በወዷ ትደፋና ቂጤን ይሽኝ ትላለች። ቂጤ ምንድነው የምትለው? ወደ ላይ ግፊ፣ ወደ ላይ ስትገፊ እኔ ቂጤ እንደዚህ ጉብ እንዲላለች በቃ ወደ ላይ እና ደግሞ እንዲንቀሳቀስ ነው የምፈልገዋለች። ስራመድ እና እንደዚህ እንደ ሊጥ እንደሚቦካ የለም እንደዚህ በእጅሽ ጭብጥ እንዲቦካ እንደዚህ ያዝ አድርጎ ለቀቅ ያዝ አድርጎ በቃ ወደ ላይ እንደዚህ ጓጓላ እንደምታፈራርሱት ነገር እንዴት ነው በቃ ሊጥ ስታቦኩ ዱቄት ሲጓጉል እንዴት ነው እንደምታፈርሱት እንደዛ አድርጊ ትለኛለች። ለምን እላታለሁ? እንዲንቀሳቀስ ሲሄድ አይንቀሳቀስም ማለች። ለምን ኦፕራሽን አትደረጊም? አሁን እኮ ሰርጀሪ እየተደረገ ነው ሰው እና ቂጥሽ ትልቅ እንዲሆንልሽ አልኳት። ሰርጀሪ አልፈልግም ማለች። እንደዚህ መታንገላታኝ ሴትዮ ልጇ ከ27 ዓመት በላይ ነች። የመጀመሪያ ልጆቿ እንዳለ ከ20 ዓመት በላይ ናቸው። ምን አስጨነቃት? አግብታ የስንት ልጆች እናት ናት? የ5 ልጆች እናት። የመጀመሪያ ባሏ 4 ልጆች አላት። ለዛም ብዙ ሞቶባታልም ይባላል። 4 ልጆች አላት። 4ቱም ከ20 በላይ ናቸው። ለዚህ አሁን ላገባችሁ ፍንዳታ ነው። አንድ ሴት ልጅ ወልዳለታለች። ከአሁን በኋላ ግን አትወልድም፣ አቁማለች። ያችኛዋ ሚስቱ 15 ዓመት አብሮ ኖሮ አልወለደችለትም። ከኋላ የመጣ አይና ወጣች ናት የምትቀነው። እዛም በእድሜ የኔ ሴትዮ ትልቅ ናት፣ ያቺ ወጣት ናት። እሱም ወጣት ነው። የአበሻ ወንድ ቢሆን አብራት አይኖርም። ግን እኔን አሁን ያሰቃየችኝ ምንድነው? የቂጧ ሁኔታ ነው። በቃ እናንተ ከእንደዚህ ወገቧ ቂጧን እንደዚህ ወደ ላይ ግፊ ስትል ከኋላ ይሄ አጥንቴ ወገቤን ሁሉ ያመኛል። ቂጥ እኮ ማለት ቂጧ ምን መሰላችሁ? ዝም ብሎ ጥፍጥፍ ያለ ነው። ይሄ እንደዚህ ኩብ ያለ አይደለም። ያው ስጋ አላት፣ ሙሉ ሰውነት አላት። ቂጧ እንደዚህ የሚታይ አይደለም፣ ጎላ ያለ አይደለም። እሷ የምትፈልገው ቂጧ እንደዚህ እየታየ እየተነቃነቀ የሚሄድ ግን በነገራችን ላይ አረብ ሀገር ስንመጣ ቤት መጥረግ፣ መወልወል፣ ልብስ ማጠብ፣ መተኮስ ብቻ ሳይሆን ብዙ ነገርም እንደሚያጋጥም ግን ትምህርት ይሆናል እኮ ለሰው ማለት የተለያየ ባህል እንግዲህ ያስጨንቋቸዋል። እናንተ ልብስ ማጠብ፣ መተኮስ፣ ቤት መጥረግ፣ ፎቅ ታች ማለት፣ ምግብ ማብሰል፣ ሻሻ አውጥቶ መጣል፣ ልጅ ማጫወት። በዛ ላይ ከልጅቷ ጋር ቁጭ ብዬ ነው የማድረው። አልተኛም ዛሬ፣ እንዳውም እስከ ዙር አልተኛውም ዛሬ። ጭራሽ የተኛውም አይመስለኝም። ያሳንሰኝ ደግሞ የእሷን ቂጥ መግፋት ወገቤን እያመመኝ ነው በቃ። እና የሆነ ነገር አፊልኝ ስላለች አፈላላታለሁ። ምንድነው ስላት ለውፍረት ነው እንዲወፍር ነው። ጃረብ እንዳሁን ቅጥነት ነው የሚፈልገው። ቂጥ ያወጣል ተብዬ ነው አለች።
በየማታው የእሷን ቂጥ መክፋት ወገቤ ተሰበረ። አሁን አንድ ብርጭቆ ማጠብ አቃተኝ እናንተ። በቃ የድሮ የእጅና እግሯን ሳለቅስ አሁን ደግሞ በቂጧ መጣች። ነገ ጠዋት ደግሞ ወደ ኋላ እንዳትገለበት እንጂ አሁን ከኋላ ነው እየገፋዋት ያለው። ደከመኝ። በቃ እሷ የምትለው ወደ ላይ ግፊልኝ፣ ቂጤን ወደ ላይ እንደዚህ አለች። እንደዚህ ጉብ እንዲል ነው ፈልገው አለች። እንደገና ደግሞ እንደዚህ ሊጥ ስታቦኩት ጓጓላ አይታችኋል? እንደዛ ጓጓላ እንደሚፈርስ ነገር ማለት ነው። እንደዚህ አርግ እንዲህ ትንቀጠቀጣለች። ልብስ ለብሳ ልታንቀጠቀጠው ትፈልጋለች። ቂጧ አይንቀሳቀስም እና እንደዚህ ሲሄድ እንዲህ እንዲቀጠቀጥ ነው ቂጤ የሚፈልገው እና ምን አለ ታዲያ ኦፕራሲዮን ተደረገ። ሰዎች እኮ ዛሬ በኦፕራሲዮን ብዙ ነገር እየተሰራ ነው አልኳት። የኔ ወገቤ እሷን ቂጥ ይችላል እንዴ? በእጄ እንደዚህ ወደ ላይ ጓንት አድርጌ ማለት ነው። ዛሬ የመጨረሻ ደረጃ ከእንቅልፌ ራሱ ማለት ከተኛሁበት መነሳት አቃተኝ። ወገቤን አመመኝ። ኢና ሊላሂ ወኢና ራጂዑን። እንግዲህ እኔ ቂጥ እገፋለሁ ብዬ መጣሁ እንዴ? እኔ እኮ ያው ቢያንስ ሳህን ማጠብ፣ እቃ ማጠብ፣ ቤት መጥረግ፣ ሞልወል፣ ልብስ ማጠብ ነው። የተለያየ ነገር እኮ ያጋጥማል ሰዎች። አንዳንድ አሮጊቶች ደግሞ ልብስ አምጥተው መርፌ አምጥተው ልብስ ስፉ ይላሉ እኮ። አረብ ሀገር እኮ የሌለ ነገር የለም። እኔ ደግሞ ልብስ መስፋት አላውቅም ጭራሽ ሲጀምር። እኔ ሀብታም ሆኜ አይደለም የድሃ ልጅ ነኝ። ግን እኛ ሀገር ድሮ ማለት ነው እኔ በእኔ እድሜ ልብስ ሲቀደድብን መኪና ሰፊ ቤት ወስደን ስሙኒ 50 ሳንቲም ተከፍሎ ይሰፋል። የተቀደደ ልብስ በመርፌ ስፊ ትላለች ይላሉ። አንዳንድ አሮጊቶች ያስቸግራሉ። ትራስ ስፉ ይላሉ፣ አንሶላ ስፉ ይላሉ። ልብሳቸውን የተቀደደውን ያወጡና ቁጭ ስትሉ መርፌ ስፉ ይላሉ። በማልቀስ በቤተሰብ ናፍቆት ራሱ አይኔ መርፌ እንኳን ማስገባት አይችልም። ኧረ እንደው አረብ ሀገር እኮ ብዙ ጣጣ ነው ያለው። ሰዎች የሚያስቡት ምግብ ማብሰል፣ ቤት ማጽዳት ምናምን፣ ልብስ ማጠብ፣ መተኮስ ምናምን ነው። ብዙ ነገር ያጋጥማል እና የእህታችንን መልእክት ሰምታችኋል። ይሄንን መልእክቴን ደግሞ በደንብ እንድትሰሙኝ ይፈልጋል እህቶቼ ማለት ነው። በተለይ ቤት እያሰራችሁ ወይም ደግሞ ለማሰራት ያሰባችሁ ልጆች ስሙኝ፣ ይጠቅማችኋል። ያው አንዳንድ ኮሜንቶች መተውልኝ ድሌት አድርጌያቸዋል ኮሜንት ማለት ነው። ለምን እኛ ኢትዮጵያኖች አንዳንድ ጅሎች ነን። የሆነ አንድን ሰው የምንከተል ግር ብለን የምንከተለው ነገር ስላለ ሌሎች ሰዎችም እንዲናገሩኝ ስለማልፈልግ ነው ድሌት ያደረኩት ማለት ነው ኮሜንቶቹን። እዚህ ጋር ፊት ለፊት የሚመጣው ቢጫ ቲሸርት ያደረገው ይሄ ጥቁሩ ማለት ነው ወንድሜ ነው። የእናቴም የአባቴም ልጅ ነው። የሶስት ታላቄ ነው። ኑር ሁሴን ይባላል። ጎበዝ ሰራተኛ ነው። በጣም ጎበዝ ማለት ነው። ህንጻ ታውቃላችሁ፣ ፎቆች ማለት ነው። ኮንትራት ይዞ እንደዚህ ረዳት ሰራተኞችን ቀጥሮ ያሰራን ጎበዝ ነው። እስከ ድሬዳዋ እስከሄድ ድረስ ይሄዳል። በቃ በጣም ታዋቂ ነው። የትኛውን ቦታ ላይ ያው ወደዚህ ወደ አማራ ክልል ያው ጦርነት ስላለ አይሄድም ማለት ነው። ብቻ ዝችጋች መልእክቴ እንድትሰሙልኝ ይፈልጋለሁ ቤተሰብ። ይሄን ያነሳሁበት የራሴ ምክንያት ስላለኝ ነው። የኔን ቤት ሳሰራ ወንድሜ ሌላ ቦታ እንትን ብሎ ነበር ጀምሮ ነበር እና ያ ቤት ደግሞ በጣም ይቆያል፣ ቶሎ የሚያልቅ አልነበረም። ትልቅ ቤት ነበረ ስራ የጀመረው እና ለማን ሰጠው? የኔን ቤት ለጓደኛው ኡስማን ይባላል፣ ለሱ ሰጠው። ቆንጆ አርጎ ቤቴን ሰርቶልኛል። እኔም ጥሩ ብር ስላለኝ ነው ቤቴ በጥሩ ሁኔታ ተሰርቶ ያለቀው። ገብቷችኋል? ለኮሜንት ለሰጡኝ ሰዎች ነው ይሄን መልስ መመልሰው። እናንተም ደግሞ ሰምታችሁ እንትን እንድትሉኝ እኔ ጋር ጥፋት ካለ ወይን ማነው እኔ ኮሜንት ያስቀመጡት ጋር ሁሉን ነገር ልንገራችሁና እናንተ ብቻ ፍረዱ። እንደዚህ ብዬ ነበር ይዛኔ ማለት ነው። ቤቱን መጀመሪያ ላይ እንትን ስል ቤት የሚሰሩት በጣም ባለጌዎች ናቸው ምናምን ብዬ ነበረ። ባለጌ ናቸው ያልኩት ተቆጣጣሪ ከሌላቸው በጣም ባለጌ ናቸው። ምክንያቱም እዛ ጋር እነሱ የሚያገኙትን ገንዘብ ብቻ ነው። ልብስ ማለት ነው። ልብስ ሰብስበው ይመጡና ቤት የሚሰራው ዋናው ሳይሆን ረዳት ሰራተኞቹ ተደብቀው ያጥቡ ነበረ። እናቴ ሳታይ ታንከር ኮንትራት ተይዞ ነው። ውሃ በመኪና ነው የሚገለበጠው፣ ከቤት አይደለም። ውሃ በመኪና ተጭኖ መጥቶ ተገልብጦ ነው የሚሰራው። ሲሚንቶ የማሳነስ ነገር አለ። እንደገና ማለት ትልቁ ሳሎኑ ቤቱ በር ማለት ነው። ትልቁ በር የሆነ ድግስ ምናምን ሲኖር ሊከፈት ነው የተነጋገር ነው። በዚህ ጋር በኩል ይደሩ ጋር ደግሞ አንድ በር
እኛ ሁሌ የምንገባበት የምንወጣበት በር ስለሚያስፈልግ እንዲከፈት ተነግሮታል ማለት ነው። ሲሰሩ ግን ሙሉ ለሙሉ ድፍንን ያደረጉት። ወንድሜ የለም፣ እናቴም ዝም ብላ እያየች ነበረ። በቃ ረስተዋለች። ትልቅ ሰው ናት እናቴ፣ ረስተዋለች። ወንድሜ ሲመጣ ግን በጣም የተናደደው እንዴት ይሄ ትልቁ በር ሁሌ የሚከፈት አይደለም፣ የሆነ ሰዓት ላይ የሚከፈት ነው። በዚህ ጋር በር ያስፈልጋል። ወደ መኝታ ክላሷ የምትሄድበት፣ ወደዚህ የምትሄድበት፣ እንደገና ወደ በረንዳም ሆነ ወደ ብቻ በቃ ኩሊደር አለው ትልቅ ረጅም ማለት ነው። በር በዚህ ጋር ያስፈልጋል። እንዴት ሙሉ ለሙሉ ድፍና አድርጎ እንዴት ይሰራል ተብሎ ብር ተከፍሎ ሌላ ሰው ነው የከፈተው። ማን የከፈተው? የእሱ ረዳቶች ማለት ነው። ቤቴን የሰራልኝ ረዳት ሰራተኞቹ ማለት ነው። ተከፍሏቸው ተሰራ። ከላይ ደግሞ ጣራው ላይ ማለት ነው ዝናብ መጥቶ እንዴት ውሃው ይፍሰስ ፈሳሽ ማለት ነው። ብዙ ነገሮች አሉ። እኔ ወላሂ በቃ ስለሚሰሙም እንዲህ ነው ብዬ የማላቸው ነገር ቁጥጥር ያስፈልጋቸዋል። ገብቷቸዋል። እናቴ በዛ አቅሟ ተቆጣጥራ ነው ያ ቤት አልቆ እንዲህ ያማረ ቤት ቆንጆ ቤት እናንተም ስታዩት ደስ ያላችሁ። አንደኛ ቤቱን ሰርቶ ነው እንጂ ልጁ የወጣ ኮንትራት ነው የያዘው። ቤቱን ሰርቶ ወጣ። በር የገጠመው ሌላ ሰው። በር እንኳን እኔ ካልገጠምኩ ብሎ ተጣልተዋን ከቤተሰቦቼ ጋር ማለት ነው። አንተ የተነጋገርከው ቤቱን ብቻ ሰርተ ልትወጣ ነው። በር የመቅጠር ባለሙያ አይደለም። ለጥቅም ብሎ በሬን እንኳን ሊያበላሽ ማለት ባለሙያ አይደለም። አይሆንም ብሎ ከወንድሜ ጋር ተጣልተዋል። ሌላ ሰው ነው በር የገጠመልኝ ሁሉንም በሮች ማለት ነው። ሌላ ሰው ባለሙያ መጥቶ ነው የገጠመልኝ። ከዛ ከበሩ በኋላ ደግሞ ሰረሚክ ማለት ነው ሌላ ሰው ነው። ሁሉም ድርሻ አለው የራሱ ማለት ነው። ይህ የበረንዳው አጥር አይታችሁት ከሆነ እሱንም ሌላ ሰው ነው። እህቶች ሙሉ ቤቱን ብቻ ከነበሩንም ገጥሞ የበረንዳውንም ጌጣጌጥ እሱ አንድ ሰው ወይም ደግሞ ኮንትራት ያዘልኝ ልጅ እንዳይመስላችሁ። ያ ቤቱን በቃ ቤቱን ሰርቶ አስረክቦ ሄዷል። ይሄ ምንድነው ፓርቲ ምናምን ኮርኒስ፣ ኧረ በእናታችሁ እዛ ቤት ውስጥ ያልገባ ሰራተኛ የለም። ሁሉም የራሱን ድርሻ ነው እኮ ሁሉም እንደ ሙያው ማለት ነው። እንደ ሙያው የራሱን ድርሻ ነው እዛ ጋር እንትን የሚለው። አንደኛው ጨርሶ ሲወጣ ሌላ ይተካል። የሆነ ነገር ባለሙያ ደግሞ ሌላ የቀረ ነገር ካለ ደግሞ ተፈልጎ ደግሞ መጥቶ ይሰራል። እና ይሄን ይመስላል። ይሄን የመሰለ ቤት ሰርተው አስረክቦሽ እንዴት ባለጌ ብለሽ ትሳደቢያለሽ ብላ አንድ ኮሜንት አይቼ ኮሜንቱን ወላሂ ድልት ነው ያደረኩት። እዛ ቤት ላይ ማለት ነው ከሰራተኛ በላይ እናቴ ናት የለፋችው። ብሬ ብቻ አይደለም እናቴ ማለት ነው ብዙ መከራዎችን አይታነች፣ ተጣልታነች። ስንት ሽማግሌ ነው የቆመበት። ወላሂ ነው የምላችሁ ስንት ሽማግሌ ማለት ነው። ወንድሜ እገለዋለሁ ብሎ ወላሂ ይሄንን ቪዲዮ ይሰሙታል። ከዛ ወንድሜ በቃ በዚህ በእኔ ቤት ላይ እጁን አነሳ ማለት ነው። ለምን ሽማግሌ ነው እጁን እንዲያነሳ ያደረገው። እጅን አንሳ መተንትን አትበል፣ ማን ይምጣ ሌላ ሰዎች ማለት ነው። ሌላ ሰው የጓደኛዬ ወንድም አለ። እነሱ የተለያዩ ሰዎች ነበሩ። ቅዳሜ ቀን እየመጡ ቤቱን ቼክ እያደረጉ ሂሳብ እየታሰበ በሳምንት አንድ ነው ሂሳብ የሚዘጋው ማለት ነው። ዝም ብሎት ቤቱ ተሰርቶ አላለቀም። ይሄን ማስተላልፈው ቤት ለሚሰሩ ልጆች ነው። ወንድሜ እየመጣ የሆነ ሰዓት ላይ ሲመጣ ሲያዩ በር ከሚሰሩ ሰዎች ጋር ራሱ በሩ ተሻፎ ማለት ተንጋዶ ሙሉ በሮቹ በሙሉ በጣም ብዙ በር ነው ያለው። ተነስቶ እንደ አዲስ ነው የተገጠመው። ምንም የከፈልኩት ነገር የለም። ለምን? የእነሱ ጥፋት ነው። ሰው ያስፈልጋችኋል። ያለ ሰው ምንም ነገር ማለት ነው። እኔ ይሄንን ያስተላለፍኩት ብዙ ነገሮች አሉ፣ ማልናገራቸው ነገሮች ገብቷቸዋል። አንዴ ራሱ ጓደኛዬ ቪዲዮን ሰምታ ማለት ነው ለወንድሜ ደውላ ምን አለችው እንዴ ሰራተኞቹን ትናገራለች ቤቷን የሰራላት ምናምን ነገር እንዳይገሏት ብዬ አልኩታለች። ለምንድን ነው የሚገሉኝ? እውነቱን እኮ የተናገርኩት ሌሎቹ እንዲማሩበት እኮ ነው።